ይሄ በማቴዎስ ወንጌል ምዕራፍ 6 ለሁሉ ሰው አይደለም። መጽሐፍ ቅዱስ ይሄን ለሁሉ ሰው ነው አይልም፣ ለሚያምኑት ነው። ለአሕዛብ እንደዚህ አያስቡም። አሕዛብ እንደዚህ አይደለም ይረዱት። አሕዛብ ከዚህ ዕውቀት ከዚህ መረዳት ወጣ ያሉ ናቸው። ለሚያምኑት ወደ እግዚአብሔር ለተጠጉት የተጻፈ የዘላለም ማህተም ያለበት የማይሻር የማይለወጥ የሚሰራ ቃል ነው። ለኛ ለሚያምኑት የሚሰራ አብሮን የሚኖር ተጽፏል ብለን የምናሸንፍበት የምንወርስበት የምንንቀሳቀስበትን ቃል ነው እዚህ ቦታ ላይ የጻፈልን። እግዚአብሔር ይመስገን። ለነፍሳችሁ በምትበሉት ለስጋችሁ በምትለብሱት የሚል ቃል አለ። የምትበሉት የምትለብሱት ልብስን ለስጋ ነው ያለው፣ መብልን ደግሞ ለህልውና ኤግዚስት ለማድረጋችሁ ነው ይላል። ግን ለዚህ ነገር ማስረጃ እና ማረጋገጫ የሰጠን ከልብስ ስጋ አይበልጥም ወይ? ከምትበሉት ነገር ነፍስ አትበልጥም ወይ? የትኛው ነው የከበረ? የትኛው ነው ትልቁ ነገር? ከልብሳችሁ ስጋችሁ ነው የሚበልጠው የሚቀድመው። ከምትበሉት እንጀራ ነፍሳችሁ ነው የሚበልጠው። የሚበልጠውን ነገር መጀመሪያ ያዙት፣ መጀመሪያ ቆሙበት። የእናንተ ማንነት ውጫዊው ሳይሆን ውስጣዊው ነው፣ ትልቁ ይሄ ነው የሚል ቃል አለ። እግዚአብሔር ብዙ ጊዜ በነቢያትም በሐዋርያትም በአባቶችም በመላእክትም የሚልከው ቃል ሁል ጊዜ የውስጠኛውን ነው። የውስጠኛው ትልቁን ኦብጀክቲቭን የሚበልጠውን ነገር እንድናይ፣ የሚበልጠውን ነገር እንድንሰማ፣ የሚበልጠውን ነገር እንድንይዝ፣ የሚበልጠውን ትኩረት ሰጥተን እዛ ላይ እንድንሰራ ነው እግዚአብሔር የሚፈልገው። ስጋ እና ሰይጣን እና ዓለም ደግሞ ዲስትራክት የሚያደርገን ዋናው ነገር ላይ እንዳናተኩር፣ በዋናው ነገር እንዳንቆም፣ እንዳውም ማንነታችን ባልሆነ ነገር፣ በሚጠፋ ነገር፣ በሚያልፍ ነገር እንድንጨነቅ፣ እንድንባክን፣ እንድንፈራ፣ እንድንደነግጥ፣ ዲስትራክት እንድንሆን የሚያደርጉ ነገሮች ውጭ ያሉ ናቸው። የሚበልጡን ነገሮች አይደሉም። አንድ ሰው መጀመሪያ ራሱ ከማንኛውም ነገር ራሱ ብልጫ እንዳለው ማወቅ አለበት። ብልጫ እንዳለው ራሳችን ነን የምንበልጠው። በዚህ ምድር ላይ ከሰው ልጅ የሚበልጥ ምንም ነገር እግዚአብሔር በምድር ላይ የለውም። ከሰው ልጅ የሚበልጥ መላእክም ቢላኩ ለሰው ልጅ ነው። ምድርና ሞላዋንም ቢሰራት ቢያበጃት ለሰው ልጅ ነው። በምድር ላይ ካንቺ የሚበልጥ ስፔሻል፣ ካንተ የሚበልጥ ስፔሻል የለም። በመልኩና በምሳሌው የፈጠረው እኛን ነው። ከእግዚአብሔር መልክ ነው የወጣ ነው። ከእግዚአብሔር ተምሳሌት ነው የወጣ ነው። ከመንፈሱ ነው የተገኘ ነው። ስለዚህ የሰው ልጅ ክቡር ነው። በሚለብሰው ነገር አይለካም፣ በሚበላውና በሚጠጣው ነገር አይደለም። ስብዕናው የጀመረው ስብዕናው ከፈጣሪ ነው የጀመረው። ልብሳችን አይደለም ከእግዚአብሔር ጋር የሚገናኘው፣ መብላችን አይደለም ከእግዚአብሔር ጋር የሚገናኘው። የውስጥ እኛነታችን ነፍሳችን ነች ከእግዚአብሔር ጋር የምትገናኝ። ነፍሱ ከእግዚአብሔር ጋር የተገናኘ ሰው ነው። በውስጥ መንፈሱ በውስጥ ህይወቱ
እግዚአብሔር ጋር የደረሰ ሰው በውጭ ነገር መጨነቅ የለበትም። ፒሪየድ። በውስጥ እውነቱ በዘላለም ማንነቱ እግዚአብሔር ጋር የመጣ ሰው አይጠፋም። መደንገጥ የለበትም፣ መጨነቅ የለበትም። ነገ አያስፈራው፣ ድርቅ አያስፈራው። ምክንያቱም ህይወቱ እግዚአብሔር ጋር ነው ያለው። ያሰው እግዚአብሔር ከሱ ጋር ነው ያለው። ልክ ይሄ ኤርምያስ 17 ላይ ምዕራፍ 17 ላይ እግዚአብሔር ጋር የተጠጋ በእግዚአብሔር የሚተማመን እምነቱ እግዚአብሔር የሆነለት ሰው በወንዝ ዳር እንደተተከለ በድርቅ ጊዜ እንደማይፈራ ፍሬ በማያፈሩበት ሰዓት ዛፎች በሚደርቁበት ሰዓት የሚለመልም ዛፍ ነው ይላል። በመከራው ሰዓት ኢምፖሲብል በሚባልበት የተፈጠረው የውጭ ነገር ሲደርቅ ምንጩ ተፈጥሮ አይደለም። የኛ ምንጫችን መሬት ላይ አይደለም። መብቀያችንም መሬት ላይ አይደለም። ማለቂያችንም መሬት ላይ አይደለም። ፍጻሜያችንም መሬት ላይ አይደለም። የተመሰረት ነው በመሬት ላይ ባለ ነገር አይደለም። ስለዚህ መሬታውያን አይደለንም፣ ሰማያውያን ናችሁ፣ የእግዚአብሔር ናችሁ። እናንተ ለጊዜው በምድር ብትሆኑም የምድር አይደላችሁም። ስለዚህ የሰማይ አባታችሁ ስለናንተ ያስባል፣ ስለናንተ ይጨነቃል፣ ይጠበባል። ይሄ እናንተን የሚመለከት ነገር አይደለም ብሎ ይናገራል። አንድን ነገር ለማሸነፍ መብለጥ ነው ቁልፉ። ሰይት አገን አንድን ነገር ለማሸነፍ መብለጥ ነው። ኢቭን የጠላትን ስራ አፍርሶ ለመሄድ ኃይለኛውን ለማሰር ብለጠው ነው የሚለው። የማሸነፍ ሚስጥሩ መብለጥ። ቅዱሳንን ወደሱ የጠራቸውን የሚላቸው፣ የሚያስረዳቸው፣ የሚያበላቸው፣ የሚገልጥላቸው ነገር በውጭ ካለው ነገር ውጡና በውስጥ ላይ ቆሙ ብሎ ይናገራል። አንድ ምሳሌ ልንገራችሁ። አንድ ሰው በእድሜያቸው አረጁ፣ ወደ 90 ምናምን ዓመታቸው ሆነ እና ስለ ህይወት፣ ስለ አኗኗራቸው፣ ስለ ኤክስፔሪየንሳቸው፣ ስለሚበልጠው ነገር ምክር ከሳቸው መቀበል ፈለገ ሰውየው። ምክንያቱም 90 ዓመት ትልቅ ነው፣ ብዙ ነገር ገብተው ወጥተዋል። ምን አሉት? ምንድነው ብልጫ? አሁን ከዚህ በኋላ እንደው የሚመክሩት ምክር ምንድነው? የሚያስረዱን ነገር ምንድነው? የሚሰጡን ነገር ከህይወት ትራፊ ወይም ልምድ ምንድነው አላቸው። ልጄ አሉት፣ አሁን እዚህ ጋር ቁጭ ብያለሁ ወንበር ላይ፣ ብዙ ነገር ሊወድቅብኝ ይችላል አሉት። ሲወድቅብኝ ሁሉንም ላነሳ አልሄድም። አሁን ያ እድሜ ላይ አይደለሁ፣ በጣም የሚጠቅመኝን ብቻ ነው ለማንሳት የምሄደው። ድሮ ሁሉም ነገር ሲወድቅ ሮጥ ብዬ ያንንም አነሳለሁ፣ ያንንም አነሳለሁ፣ ያንንም አነሳለሁ። ያ ጊዜ መጨረስ ነው። በጣም የሚያስፈልገኝ ኢምፖርታንት ለሆነው ነገር ብቻ ነው ከመቀመጫ የተነስቼ ያንን ነገር ማነሳው። በእድሜህ መጨረሻም እንደዚህ ነው የምትሆነው ማለት። ድሮ ሮጥ ብለህ ልቅም የምታደርገው ነገር አሁን የለም። ታያየኸው የሚበልጥህ ለዛች ሰዓት የሚጠቅምህ ነገር ነው ሄደህ ፒክ
የምታረገው። እግዚአብሔር ይመስገን። የሰው ልጅ ሮጦ 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 አንድ ቦታ ላይ ይቆማል፣ መምረጥ ይጀምራል። የመምረጥ እድል ነው እግዚአብሔር የሚሰጠን። እያለፍነው ስንሄድ አንዱን ነገር እንተዋለን። አንድ ቦታ ላይ ስንደርስ አንዱን እንጥላለን። አንድ እድሜ ላይ ስንደርስ አንድ ነገር እናራግፋለን። መጨረሻ ላይ ሻርፕ የሆንን the most ኢምፖርታንቱን ነገር ብቻ ነው የምንመርጠው። የመጨረሻ የስትንፋሳችን መጨረሻ ላይ ስንደርስ ደግሞ አንድ ነገር ብቻ ነው የሚፈቀደው። ምንም ይዛት ሄድማ እንደዚህ ሀገር አሁን እቺ ጀትላግ በእጅ የምትያዝም ይሄን ያህል $30 በእጅ የሚያያዝ $50 ጀትላግ ምናምን የባጌጅ ይዘህ አትሄድም። ቼኪን የለው። ሲሪየስሊ ይሄኛውን ልብስ ለዚህ ቀን፣ ይሄኛውን ልብስ ለዚህ ቀን፣ ይሄኛውን ልብስ ለዚህ ቀን፣ ይሄኛውን ልብስ ለዚህ ቀን ብለን ሞልተነዋል። እንትናችን ሞልቷል። ጥሩ ልብሶች ነው መንገዛው። ኢትስ ጉድ እናጌጣለን፣ ደስ ይላል። አይ ላይክ ኢት። ንጹህ ልብስ መልበስ፣ ጥሩ ልብስ መልበስ ኢትስ ኢምፖርታንት። ለኛ ነው የተሰጠን። ለምድር አበቦች ይሄን ካደረገ ለእናንተማ እንዴት ነው ያለው? ግን ህይወት በዛ የተመሰረተ አይደለም። የሰው ማንነቱ የሚበቅለው የሚጨርሰውም እዛ ጋር አይደለም። የመጨረሻ ስንተነፍስ የመጨረሻ አንድ ነገር አለ። አሁን በደንብ እንስማ። የምትበላው እኮ እንድትኖር ነው እንጂ እንድትበላ አይደለም የምትኖረው ነው እኮ እያለው ያለው አይደለም። ከምግብ ከነፍስ አይበልጥም። ለመኖር እኮ ነው የምትበላው። ኤግዚስት ለማድረግ ነው። ያ በስጋ ነው። ለመብላት አይደለም የምንኖረው፣ ለመኖር ነው የምንበላው። መኖራችን ነው ብልጫ ያለው። እሱ በስጋ ዓለም የምናስቀምጠው ነው። በስጋ ዓለም ምግብ ያስፈልገናል። በመንፈስ ዓለም ደግሞ ከሁሉ ነገር መንፈሳችን ይበልጣል። መንፈሳችን ምግብ ይፈልጋል። መንፈሳችን ሕያውነት ይፈልጋል። መንፈሳችን ሰላም ይፈልጋል። መንፈሳችን ኃይል ይፈልጋል አሸንፎ ለመቆም። ምክንያቱም በዚች ምድር ላይ በከበባ ውስጥ ነው ያለው። የሥጋ ውጊያ አለ፣ የዓለም ውጊያ አለ፣ የሰይጣን ውጊያ አለ፣ የአዳማዊ ውድቀት ውጊያ አለ። ይሄን ሁሉ ለማሸነፍ አሸናፊ ለመሆን በመንፈሳችን ውስጥ የእግዚአብሔር መንፈስ ኃይል ያስፈልጋል። መንፈስ ቅዱስ እጅግ በጣም ያስፈልጋል። ሰው ከእግዚአብሔር ጋር ሲኖር መንፈስ ቅዱስ ነው በሕይወት ውስጥ የሚበዛው። ዳዊት ያንን ነው ብልጫ የሚኖረው። ወደ እግዚአብሔር ቤት የሚለው ህልውናው መንፈስ ቅዱስን ቃሉን የሚገነባበት የውስጥ ሰውነቱን ሐሴት የሚያደርግበት የሰይጣንን ሥራ ያፈረሰበት ኃይል የለበሰበትን የእግዚአብሔርን መንፈስ ላለማጥፋት ነው። የመጨረሻ የዳዊት ትግል የሚበልጠው ያ መሆኑ ገብቶት ስላወቀ ስለተረዳ ወደ እግዚአብሔር ቤት እንሂድ ስሉኝ ደስ አለኝ የሚለው ሌላ ነገር አይደለም። አቤቱ ቅዱስ መንፈስህን ከኔ ላይ አትውሰድብኝ። ያ ኃይል ስላለ ነው መጀመሪያም እኮ እዛ የገባው። ያ ኃይል ስላለ ነው እነ ጎልያድ ከነ መናፍስቱ የተሸነፈው። ያ ኃይል ስላለ ነው እንደሌላ ሰው አድርጎ የለወጠው። ቤተ ክርስቲያንም አማኝም በክርስቶስ ኢየሱስ የዳነም ኃይል የመንፈስ ቅዱስን ኃይል መለማመድ፣ መልበስ፣ ወደ እግዚአብሔር ህልውና ውስጥ መግባት፣ ህልውና ውስጥ ማደር፣ መጸለይ፣ መንፈስ ቅዱስ የእምነት ኑሮ መኖር። ክብርና ምስጋና ለእግዚአብሔር ይሁን። እግዚአብሔርን በጣም እናመሰግናለን።
ይሄ የሚበልጥ ነገር እንደሆነ ስታውቁ በእረፍት ትኖራላችሁ፣ በሰላም ትኖራላችሁ፣ በጤንነት ትኖራላችሁ። ስለዚህ በክፉ ወራት ዛፍ ፍሬ በማያፈራበት ዝናብ ባልዘነበበት ወራት ያ ዛፍ ስር ስለሰደደ አይፈራም፣ አይደርቅም። ዛፎች በማያፈሩበት ሰዓት ያፈራል ይላል። ሚደንቅ እግዚአብሔር እኮ አዳምን ሲፈጥረው እርሻ ሰርቶ አይደለም አዳም የጀመረው። ንግድ ነግዶ አይደለም የጀመረው። ትምህርት ተምሮ አይደለም የጀመረው። እግዚአብሔር ሙሉ ነው። ሙሉ አድርጎ ከኔ ጀምር፣ እኔ ነኝ ሰጪው፣ ባለቤቱ እኔ ነኝ፣ ብቻ አንተ ከኔ ጋር አሁን ቃሌን ወቅ፣ በህይወት ትኖራለህ፣ በህይወት ትኖራለህ። ሙሉ አርጎ ነው እግዚአብሔር የሚያስጀምረው። ከውድቀት በኋላ ደግሞ ሁሉን ነገር ወሰደና ከዜሮ ከኔጌቲቭ እንዲጀምሩ ደግሞ አረጋቸው። ከበትር በቀር እርሻ በሌለበት ወደ ምድረ በዳ ወሰዳቸው ይላል። በምድረ በዳ ሰው በማያልፍበት፣ ሰው በማያርስበት፣ ሰው በማይነግድበት፣ የሰው ኢፈርት ጉልበት፣ የሰው ታሌንት በማይገባበት መጀመሪያ እግዚአብሔር የሁሉ ነገር ባለቤት እንደሆነ እወቅ። አለቱ ውሃ ያወጣ። ክብር ለእግዚአብሔር ይሁን። የማይሸነፈው እየተሸነፈ፣ የማያሳልፈው መንገድ እያሳለፈ፣ ሰው በህይወት በስጋ የማይሄድበት መንገድ እነሱ ሄደውበት እግዚአብሔርን ያመሰገኑበትን ክንዱን፣ ኃይሉን፣ ጥበቃውን ካሳያቸው በኋላ የምትኖረው በዚህ ፕሪንሲፕል ነው። we have to change our principle። ወደ ተስፋይቷ ምድር ካስገባቸውም በኋላ በእጅ ያልሰራውን ቤት ነው ያገኘኸዋል። ለም ወደ ሆነች ማርና ወተት ወደምታፈስ ምድር ስትገባ አልሰራህባትም። ስለዚህ ከዚህ በኋላ ስትሰራ ሁለተኛ ነው አይደል? ከዛ በኋላ ነው የሚሰራው። ከወረሰ በኋላ ነው የሚሰራው። በዚህ ጊዜ ምድርህን ስባርክ ፍሬ ሲበዛ፣ ጎተራ ሲበዛ ጉልበቴ ነው ደግሞ ያመጣልኝ እንዳትል ተጠንቀቅ። ይህን የሚያደርግ ማን ነው? እግዚአብሔር ነው። እግዚአብሔር ይመስገን። ከዚህ በኋላ ነው የሰው ልጅ ኑሮ ተአምር የሚሆነው። የኔ ነገር ተአምር ነው የምትሉት። አንድ ነገር አድርጋችሁ ይሄ ነገር ተአምር ነው የምትሉ፣ ወደ ኋላ ስትሄዱ ተአምር ታያላችሁ፣ ወደፊት ስትሄድም ተአምር ታያዋል። የኔ ኑሮ የተአምር ኑሮ ነው የምትሉትን ነገር ያሳያችኋል እግዚአብሔር። በተአምር ነገሮች ተቀይረው ተለውጠው የሰው እጅ ያልነካቸው፣ የሰው ጉልበት ያልነካቸው፣ የሰው ዕውቀት ያልነካቸው የኔ ነው ማንለው ነገር እግዚአብሔር ሰርቶ ይሄስ ተአምር ነው እንድንል ያደርጋል። እግዚአብሔር ይመስገን። ሙሴንም ሲልከው ተአምር ነው እንዲል ነው። ክብር ለእግዚአብሔር ይሁን። ሙሴ አስቀድሞ እግዚአብሔርን አግኝቶ ነው ሄደው። ከእግዚአብሔር ጋር ነው ኃይል የሚኖረው፣ ከእግዚአብሔር ጋር ነው ድል የሚኖረው። አብሮነቱን ይዞት ነው ሄደው። ህልውናውን ይዞት መጣ፣ ክንዱን ይዞት መጣ፣ የስሙን ኃይል ይዞት መጣ። ይሄንን ፈርዖን አያውቅም። ይሄንን ሰይጣን ጠንቋይ፣ የፈርዖን ጠንቋዮች፣ የፈርዖን አስማተኞች አያውቁትም፣ አይችሉትም፣ አይቋቋሙትም።
ይህንን ምስጢር ይዞባቸው መጣ። ይህን ክንድ ይዞባቸው መጣ። በዚህ ጣት ነው ሕይወት በዚህ ጣት ነው እስራኤልን የምትመራው። በዚህ ጣት ነው ሕዝቤን ማወራው። ይዞት ከወጣም በኋላ በዛ ጣት ነው የኖሩት። በዛ ክንድ ነው የኖሩት። መለኮታዊ ህልውና ለነፍሳችን እጅግ በጣም በጣም ወሳኝ። ሰው ልዩ ፍጡር ነው እኮ። በጣም ልዩ ፍጡር እኮ ነው ሰው። ከመሬት የበቀለ አይደለም ሰው። you are so unique። ለዚህ ነው መጽሐፍ ቅዱስ ሰው ክቡር ሆኖ እያለ እንደ እንስሳ መሰለህ። ክቡር ነው ሰው። እግዚአብሔር ያለበት ነገር ነው ሁሉ ነገር ሴኩርድ የሚሆነው። እንደገና በውስጣችንም የመኖር ጣዕም ሲያነጻጽር ይሄንን ስለ ነፍሱ ስለ መንፈሱ ከእግዚአብሔር ጋር መሆን ሲያል በሌላ በከበረ ቦታ ከመቀመጥ በእግዚአብሔር ደጅ ተጥዬ ብኖር ይሻላል። የእግዚአብሔር ደጅ ምልአት አለው አለ። አሁን ይሄ እኮ የቀመሰው ሬቨሌሽን ውስጥ እዛ መንፈስ ሁሉና ውስጥ ስለገባ ነው። ለኛ አሁን ምን ሰማው በጥቅስ ስለሆነ በዛ ሁሉና ውስጥ ገብታችሁ ስትሰሙት ከዚህ በኋላ የእግዚአብሔር ልጆች ዳግም የተወለዱ በደሙ የታጠቡ በመንፈሱ የተቀደሱ የሚኖሩት ለእግዚአብሔር ነው፣ የሚገቡትም በእግዚአብሔር ነው። የነሱ ነገር ጸጉራቸው ሳይቆጠር እንደዛ ነው የተጻፈልህ ወንድሜ። ጸጉርህ እንኳን በደንብ የታሰበ ነው፣ የተቆጠረ ነው። ቀናቶች በደንብ የታወቁ ናቸው። ነገህ የታወቀ ነው። መጽሐፉን ነው እያስተማረ። ነገህ የታወቀ ነው። አንተ አሕዛብ አይደለህም፣ አንተ እግዚአብሔር ነህ። ስለዚህ እግዚአብሔር ህልውናውን፣ መገኘቱን፣ ኃይሉን፣ ክንዱን እግዚአብሔር ያበዛል። ክብር ለእግዚአብሔር ይሁን። ጎተራውን ይሞላል። አንድ ነገር ልበልና በዚህ ልጨርሰው። እግዚአብሔር 3 ዓመት ሰማይ ተዘጋ። 3 years አንዲት እፍኝ ነው ያለችኝ። ስንት ነች አለች? አንድ እፍኝ ማለት ለአንድ ሰው የሚሆን ህብስት ወይ ዳቦ ማለት ነው በእነሱ ተር። this is my last bread ማለቷ ነው። ከዛ በኋላ በቃ ምክንያቱም ዳቦ የለም፣ ድርቅ ነው፣ እሞታለሁ። በዛች በማለቂያዋ አለቀ በምትባል ሰዓት እዛ ቤት ሂድ አለው ኤልያስ። ሄሎ አሁን ያሁኑ ዘመን አገልጋዮች ብንሆንስ በኢየሱስ ክርስቶስ ስም ወደ ሚሊዮነሩ ቤት ላከኝ ምናምን ነው ምንለው አይደል? ወደ ቢሊዮነሩ ቤት ላከኝ በኢየሱስ ክርስቶስ ስም፣ ይሄ ከሰይጣን ነው ምናምን ነው ምንለው። እንዲህ አይነት ድምጽ ቢመጣል በድርቅ ሰዓት ራሷ ልትሞት ወደ ደረሰች አንድ እፍኝ ወዳላት ሰው ድምጽ ቢመጣል በጌታ በኢየሱስ ቤ ከሰይጣን ነው ድምጹ። ወይም እንዲህ አይነት ትንቢት ቢዞል ቢመጣ ረግመ ሆነ የምትሄደው። ምን ፈልገው ትንቢት የሰው አይን የሚያየው እንጂ የእግዚአብሔር አይን ያየው ነው። የሰው አይን በጣም ብዙ መልካም ነገሮች ኮኦርዲኔትድ የተደረጉ የተሸላለሙ በሰው ዘንድ ዋው የሚያስብሉ ውስጥ ገብተህ ስትሄድ እግዚአብሔር እዛ ያለ ኮመርሻል ደግሞ ኢትስ ኦንሊ ፎር አድቨርታይዚንግ ነው።
ሄሎ 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 ሰምታችሁኛል? ልክ ያ ሰው ሲኦልን ማየት ፈልጋለሁ አለው። ትፈልጋለህ? አዎ። ደግሞ እንደዚህ አይነት ጸሎት የለም አይደል? ምን ላደርግ ነው እኔ ሲኦልን ማየት? እንኳን ሲኦልና ዲዝኒ የሚለውን እንኳን አልፈልግም። እዛ ልዝናና። እንደዚህ አይነት መዝናናት ምን ያደርግልኛላችሁ? ውሃው ፍሽ የሚልበት አበባ ያለበት ፏፏቴ ያለበት እያለ ሮሎ ኮስተር እሱ አጋንንቶች ይዝናኑ እዛ። ለልጆቼ ስል ነው እዛ 2-3 ጊዜ ወጣው። ከዛ በኋላ በቃ ያልኳቸው እኔ ለዚህ ያልተፈጠርኩ I don't enjoy it. I'm here just to relax, to enjoy my life. So he ሰውዬ ሲኦልን አሳየኝ አለው። ሲኦል ሄደ። ያው ታውቃላችሁ እንክብካቤ አበዙለት። ሽር ጉድ አሉ። እንዴ ተሳስታችሁ መንግስተ ሰማይ ነው እንዳያመጣችሁኝ? አይ ሲኦል ነው አሉት። እንደዚህ ነው እንደ ሲኦል አላቸው። አዎ በቃ ይሄ ልክ ፈርስት ክላስ ፕሌን ስትይዝ ገና ፕሌኑ ሳይነሳ ጁሱንም ምኑንም ያመጣላል። that's mine trick እኮ ጁስ እኮ በቀላሉ ቤት የምታገኘው። they're just tricking. አበሉት፣ አጠጡት፣ አስደሰቱት። ተመልሶ መጣ። በጣም አዘነ። ሲኦል እንደዚህ አይደለም እያለ ለጓደኞቹም ለወዳጆቹም መንገር ጀመረ። ከዛ ሌላ ቀን እውነተኛ ሞተና ልክ ሲኦል ሲሄድ የመጀመሪያው የሰይጣን ቡጢ ነው ቡም አድርገው በጨለማው። ባለፈው በእንክብካቤ እሱ አድቨርታይዝመንት ነው። እሱ ለቱሪስቶች ነው። that's only for tourists. at that time you were tourist. the real ሄው ለሲኦል ሄ ወገኖቼ ቱሪስት አይደለንም እኛ። እውነተኛ በእውነትና በመንፈስ ለእግዚአብሔር የምንሰግድ በቅዱስ ደሙ የታጠብን በመንፈሱ የጸደቅን በምህረቱ ብዛት የቆምን ሕይወት የተሰጠን በመንፈሱ የታተምን። ሃሌሉያ! ክብር ለእግዚአብሔር ይሁን። ሞትና ሲኦል ለኛ አይደሉም። እንግዲህ አይደሉም። ሞትም ሲኦልም ሁሉንም ድል አንስቶ ወደ ልጁ ወደ ፍቅሩ መንግስት ዮሐንስ 17 ላይ እኔ ባለሁበት እነሱ እንዲኖሩ እኔም በወደድክበት ፍቅር እነሱ እንድትወዳቸው ዓለም ሳይፈጠር የነበረኝን ክብሬን እንዲያዩ ክብር ነው የማየው የእግዚአብሔር ልጅ ክብር። አሜን። ቅዱሳን መንገደኞች ነን። በምድር ላይ አሜሪካን ብንሆን ትዳር ይዘን ቤት ቢኖረንም መንገደኞች ነን። መንገደኛ ደግሞ የሚደርስበት ጋር ነው እንጂ ለተወሰነ ጊዜ ባስ ስቶፑ ላይ እዚህ ነኝ አይደለም አይደል? ባስ ስቶፑ ለተወሰነ ነው። ፍሪፍሬሽመንት አድርገን በልተን ጠጥተን ትንሽ አረፍ ብለን እንሄዳለን። ምክንያቱም our destiny is ሌላ ቦታ። የሰማይ ለሆናችሁ ሰዎች የእግዚአብሔር ለሆናችሁ ሰዎች መጀመሪያ የሰማይ ከሆንክ የምድሩ በስም በደም የተጨረሰ ዝቅ ብሎ እናንተ መጀመሪያ ጽድቁን ፈልጉት፣ የሰማዩን መንግስቱን ፈልግ፣ ሌላው ይጨመራል። This is the principle to win this world. This is the principle to win devil. የመናፍስቱን ዓለም ለማሸነፍ በሰማይ ተሰራ፣ በምድር ተሸንፏል። በሰማይ ላይ ቁም፣ የምድሩን ድል ታደርገዋል።
አሜን። ለምን? ከሰማይ የመጣው ከሁሉ ይበልጣል። ስለዚህ ኤልያስን ዳቦ ሊያለቀባት ቤት ላከው። ኤልያስም ደግሞ የእግዚአብሔርን ክንድ ያቀለም በቃ በልቼ ልሞት በዳቦ ላይ ነበር የተመሰረተችው ሴትዮዋ። በቃ እቺን ካልበላው አትሞችም፣ እንደውም አምጪውና እኔ በላውና አንቺ ታየዋለሽ አላት። እምነት ነው የሰጣት። እኔ ሳልበላ እንዴት ነው የምኖረው? ግድለሽም ጁስ ለኔ ስጪ። አሁን ጭካኔ አይመስልም? ጭካኔ አይመስልም? እምትኖሪው በዳቦ አይደለም ነው እያላት ያለው። ከዚህ በኋላ በምትኖሪው በተአምር ያኖረሽን ዳቦ አይደለም እግዚአብሔር። እዛስ ሰማያት እስኪከፈት ድረስ ሄዳ ክፍት ስታደርገው ዱቄት አለ። ከየት ነው የመጣው ያ ዱቄት? የጃፓን፣ የቻይና፣ የኢትዮጵያ፣ የኤርትራ? የት ነው ያ? ከየት ፋብሪካ ነው የመጣው? ማን ነው ያመጣው? ሜዲን የት ነው? ሪሊ ዱቄቱ ሜዲን የት ነው? ኦልዌይስ ዳቦ ስትፈልግ ስትከፍተው ዱቄት አለ። ዘይት ስትፈልግ ዘይት አለ። በድርቅ ሰዓት፣ ሰው በሚሞትበት ሰዓት እሷ ጋር እግዚአብሔር አለ፣ ሶርስ አለ። ክብር ለእግዚአብሔር ይሁን። ሰይጣን ያንን ነው ያገላበጠው፣ ሰው እንዲፈራ በሚበላ በሚጠጣ በሚለበስ። ይሄን ወሰደብኝ፣ እንዴት ነው የምኖረው? እንዴት ነው? ይሄ አሕዛብን የሚያደርጉት ነገር ነው። አንተ የምትኖረው በእግዚአብሔር ነው። በቃ ኑሮ በእግዚአብሔር ነው። በዚህ እይታ አይናችን ካልተስተካከለ ሐስል ማስል ሐስል ማስል የሚገርም ነው። ብዙ መስክሩ ብትባሉ እግዚአብሔር አዘጋጅቶ እግዚአብሔር ታይምሊ ኦን ታይም በሰዓቷ የመጣላችሁ ብዙ ነገር አለ። ብዙ እግዚአብሔር መጥቶበት እግዚአብሔር ቆሞበት ያለፍናቸው ያላለቁ ያልባከኑ ከኛ አቅም በላይ የሆኑ ነገር እግዚአብሔር አሸንፎት ለውጦት ከእግዚአብሔር ተቀበልኩት፣ ከእግዚአብሔር ወረስኩት። ይሄ በራሴ አይደለም፣ እግዚአብሔር ነው ይሄን ያደረገው። እግዚአብሔር መጥቶበት ነው፣ እጁን ዘርግቶበት ነው ይሄ የሆነው እንላለን። እግዚአብሔር ይመስገን። መጽሐፍ ቅዱስ እንዲህ አይነት ትልልቅ የእግዚአብሔር የጣቱን የአምላክነቱን የሁሉን ቻይነቱን ስራ እያሳየን ነው ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ኑሮ የተአምር ነው እያለህ ነው። ኑሮ የተአምር ነው። አንዳንዴ እንዳውም መጥፎውን ነገር ከኔ ጋር ሁኑ እስቲ፣ መጥፎ በሉ፣ አደገኛ፣ አስፈሪ፣ አስደንጋጭ ነገሮች ሲመጡ እግዚአብሔር ለበጎ ለውጦ ለፕሮሞሽን አድርጎት እንዴ ለበጎ ነው እንዴ? ለኛ ለበጎ ይሆናል። ለውጦት እኮ ነው እንጂ ለሞት ነው እኮ የመጣው። ሪሊ ለሞት ነበር የመጣው። ሊያሸንፈን የመጡ ነገሮችን በመጥፎ የመጡትን ነገሮች ተከልክሎ አስመልጦህ ለደግ አድርጎ ለሹመት አድርጎ ለሌሎች ሰዎች ጎልያድ ለሞት ነው። ጎልያድ የሞት ፍርሃት ነው የሚታያቸው። ለዳዊት ግን ጎልያድ የሞት ፍርሃት አይደለም። የሚበልጠውን ነገር ያውቃል።
ዳዊት እግዚአብሔር ለሱ ሕያው ነው፣ ሕያው ነው፣ ዛሬም ነው። ዮሴፍ ነሚት መጽሐፍ ቅዱስን ክርስቲያኖች ሁሉንም ስለምናውቀው ለዚህ ነው ሮሜ ምዕራፍ 8 ላይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንደሚደረግ እናውቃለን። we have such kind of divine knowledge. We have to have that knowledge, faith, understanding, perspective, mind setup. እግዚአብሔር ይመስገን ነገን የምናልፍበት እግዚአብሔር አዘጋጅቷል። አሁን በዚህ ሊቋጨው ግን ሰው ደካማ የሚሆነው የት ጋር መሰለህ? ስጠኝ አሳልፈኝ እግዚአብሔር ብለን ምስጋና ላይ ግን መጨረሻ ጾመን የጸለይንበትን ነገር 1 ደቂቃ ለማመስገን እንጠፋለን። በቃ እንዳው ቢዚ እንሆናል። አደጋው መጥቶ ጥብቅ ሲያደርግ ፕሊዝ እንልና ኦኬ እግዚአብሔር መሐሪ አይደል ለቀቅ ሲያደርግ ምን ነበር እንታበይ ይሆን እንኮራ ይሆን የኛ ይመስለን ይሆን? መጽሐፉ የሚለው ነገ ያንተ አይደለም። አቅድ፣ ስለ ዓመቱ ፕላን አውጣ። ግን በጎ ስጦታ ፍጹም የሆነ በረከት ከላይ ከብርሃናት አባት ከእግዚአብሔር ዘንድ ነው የሚወርዱትና ይሄን አትሳት። እግዚአብሔር ቢፈቅድ በል። ነገ የእግዚአብሔር ነው የሰይጣን አይደለም። ስለ ነገ ክፉ አታስብ፣ እሱ አያስጨንቅህ። ክፉ ወደ ደግ የሚለውጥ እግዚአብሔር አለ። የአምላክ ልጅ ነህ። አይኖቹ ወደ አንተ ናቸው፣ ክንዱም ወደ አንተ ነው። ክብርና ምስጋና ለእግዚአብሔር ይሁን። የኖር ነው በተአምራት ነው። እኔ ብመሰክር ባወራ እግዚአብሔር ምስክር ብናገር ነው የሚቀለኝ። ለኔ መስክር ብባል ወዮ ተናግሬ አልጨርሰው። each and every day ተአምር ነች። የሚበልጠውን ያዝ። በዚህ ልቋጨው። ሮሜ ምዕራፍ 1 ከ1 እስከ 4 ወይም ከ1 እስከ 8 አስቀድሜ በሉ እስቲ አምላኬን በክርስቶስ ኢየሱስ አመሰግናለሁ። that should be your priority. አቀድም አኮቱቶ ለእግዚአብሔር በእንተ ስሜ ለኢየሱስ ክርስቶስ። ይሄ የሰማይ ቋንቋ ነው፣ ለእናንተ ላይ ገባችሁ። አስቀድሜ በመጀመሪያ አምላኬን በነፍስ በስጋ በልብስ አይደለም በመብል አይደለም አለ። ሲበልጥ ነገር ሲገባው ሰማይ ሲከፈትለት አስቀድሜ ስለምበላው ነገር አይደለም አለ። አምላኬን በክርስቶስ ኢየሱስ አመሰግናለሁ። አስቀድሜ in my priority ወንደሪ እግዚአብሔር ይመስገን። ስለዚህ በአመቱ አንድ ነገር አለን ሁሌ ምስጋና። ምን አለን? ጠዋት ስንነሳ አንድ ነገር አለኝ ተመስገን። ሰርቼ ገብቼ ወጥቼ ልክ ልተኛ ስል አንድ ነገር አውቃለሁ። ተመስገን ተመስገን ተመስገን።
ከዚች ፕላኔት ሊሄድ ጥቂት ሰከንዶች ሲቀረኝም በጣም አንድ ነገር አውቃለሁ። ተመስገን ተመስገን። ያመንኩትን የተዘጋጀልኝን አክሊል ሩጫዬን ተመስገን። ተመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እንጸልይ። ሃሌሉያ። አንዱ ዴሊቨራንስ ምን እንደሆነ ታውቃላችሁ? ሰው ዴሊቨርድ ሲሆን ምስጋና ውስጥ ይገባል። ዴሊቨራንስ ያልነካው ሰው ጠዋት ነው ተነስቶ ማጉረምረም ነው፣ ቀኑ ሙሉ ማጉረምረም። ዴሊቨራንስ ኢዝ ኢምፖርታንት። ሃሌሉያ የተያዘ ነገር እንዲለቀቅ እግዚአብሔር እናመሰግናለን። በምስጋና ወደ አደባባዮችህ እገባለሁ፣ ወደ መቅደስህ እመጣለሁ። ወድጄ ከውስጤ በሙሉ ልቤ በሙሉ ኃይሌ አመሰግናለሁ። ኢቭን በድካሙ በወደቀበት በተሰናከለበት አመሰግናለሁ በምህረትህ አለው። ምህረትን ላመሰግን ነው የመጣሁት በእኔ ድካም አለ ዳዊት። ሃሌሉያ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ኃያል በኃይሉ አዋቂም በጥበቡ ባለጸጋም በሀብቱ አይመካም። የሚመካ ሁሉን በሚችል አምላክ በሰራዊት ጌታ በእግዚአብሔር ይመካ። ሃሌሉያ። የታሰረ እንዲፈታ ሁላችን በሙሉ ነፍሳችን በውስጥ ነፍሳችን እግዚአብሔርን እንፈልገዋል። እግዚአብሔርን ለመብል ሳይሆን እግዚአብሔርን ለሕይወታችን ከፈለግነው ታሪክ ይቀየራል። ተአምር እዛ ይጀምራል። So let us be real. ጌታ ሆይ ሕይወትህን ነው የምፈልገው፣ አንተን ነው የምፈልገው። አምላኬ ነህ፣ አባቴ ነህ፣ ፈጣሪ ነህ። እርምጃዬን ፈቃዴን በአንተ ፈቃድ ውስጥ አድርገው። ኑሮዬን በአንተ ጽሑፍ አድርገው። በላይ በሰማይ ለእኔ ባየኸው እስማማለሁ። ከራሴ ጋር አይደለም ከአንተ ሐሳብ ጋር እስማማለሁ። ያን ጊዜ ሁሉ ነገር እየቀለለ ይመጣል። የሚያባክን የሚያባዝን አይኖቻችንን የሚያሳውር አዚምና ድንዛዜ ይነሳ በጌታ በኢየሱስ ክርስቶስ ስም ይፍረስ። ያጋናስ በኢየሱስ ክርስቶስ ስም ይፍረስ። ተጫጭኖ የሚመጣ የመንፈስ ቅዱስ ኃይል በሰው ሕይወት ውስጥ እንዳይሰራ አጥር የሚሆን ማንኛውም አዚም ራይት ናው ከሰው ስጋ ከሰው ነፍስ ከሰው ሕይወት ውስጥ ለቆ ይሂድ በኢየሱስ ክርስቶስ ስም። ይፈራርስ ያጋነን ስራ የጨለማ ስራ ተመሳስሎ የሚገባ የሰውን ሕይወት አንቆ ያዘ የብርሃን ሕይወት እንዳይኖር ሰውን ሕይወት የሚያጨልም ይፍረስ። የአጋነን ስራ ይፍረስ ይፈራርስ በኢየሱስ ክርስቶስ ስም። ስልጣን በመንፈስ ቅዱስ ኃይል ይፍረስ።
ስልጣኑ የተገፈፈ ይሁን፣ ኃይሉ የተሻረ ይሁን። ከዚህ ሰዓት ጀምሮ ህልውናው ይፍረስ በኢየሱስ ክርስቶስ። ይፍረስ፣ ይፍረስ፣ ይፈራርስ በኢየሱስ ክርስቶስ። የውስጥ ያልሆነ ነገር፣ ከዓለምና ከስጋ የሆነ ነገር፣ ከስጋና ከደም የሆኑ ነገሮች፣ ወደ ሰማይ ያልደረሱ ነገሮች፣ እግዚአብሔር ያልነካቸው ነገሮች ይፍረሱ። አብ ያልተከላቸው ነገሮች በኢየሱስ ክርስቶስ ስም ይነቀሉ። የሰማይ እውነት የሌለበት እግዚአብሔር ያልባረከው ነገር ከኛ ይራቅ በጌታ በኢየሱስ ክርስቶስ ስም። ሰይጣን የሚያመጣው እርግማኖች የተሰበሩ ይሁን፣ የተሰበረ ይሁን በኢየሱስ ክርስቶስ ስም። በመንፈስ ቅዱስ ኃይል ይሰበር፣ ይሰበር። ስትሮንግ ሆልዶች በጌታ በኢየሱስ ክርስቶስ ስም። ቀንበሮች፣ ጨለማዎች በጌታ በኢየሱስ ክርስቶስ ስም። ከጊዜው ጋር፣ ከሰዓቱ ጋር፣ ከወራቱ ጋር፣ ከሁኔታዎች ጋር የሚመጣ ሰማያትን ለመዝጋት የሚመጣ ይፈራርስ ያጋንን ሥራ። ለአሕዛብ የተመደበ ወደ አሕዛብ ሂድ በጌታ በኢየሱስ ክርስቶስ ስም። አካሉን ይልቀቅ በጌታ በኢየሱስ ክርስቶስ። ከሰው ጋር አብሮ ያደገ የተጣበቀ የሰው ልጅ ግን ከእግዚአብሔር የሚያርቅ ከህይወት የሚያጎድሉ ነገሮች በጌታ በኢየሱስ ስም ይሰበሩ። that stronghold በኢየሱስ ክርስቶስ ስም ስልጣን የተሰበረ ይሁን። ያ አውቶሪቲ የተገፈፈ ይሁን። ያ መውጊያ ቀስቱ ይሰበር በኢየሱስ ክርስቶስ ስም። ይፈርስ ያ ያጋንን ሥራ በእግዚአብሔር እሳት የተበላ ይሁን። መንፈስ ቅዱስ፣ መንፈስ ቅዱስ የዓለምን መንፈስ አልተቀበልንም። ቅዱስ 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 መላእክት የተቀደሱበት፣ ቅዱሳን አባቶች የተቀደሱበት፣ ሰማያት የተቀደሱበት ቅዱስ የሰራዊት ጌታ እግዚአብሔር በክርስቶስ ኢየሱስ ደም ጌታ አምላክ ሆይ ቅዱሳን የሚታጠቡበት። ሃሌሉያ ሃሌሉያ። እንደሌላ ሰው አርጎ የሚለውጥ ውስጥና ውጭን የሚባርክ የሚጠብቅ ኃይልና ክንድ የሚሆን እስራትን የሚፈታ የሚያሻግር ሃሌሉያ መንፈስ ቅዱስ፣ መንፈስ ቅዱስ የእግዚአብሔር መንፈስ፣ መንፈስ ቅዱስ የእውነት መንፈስ፣ መንፈስ ቅዱስ የእግዚአብሔር ኃይል፣ የእግዚአብሔር እውነት፣ የእግዚአብሔር ማዳን፣ የእግዚአብሔር ቅድስና መንፈስ ቅዱስ ኃይላችን አንተ ነህ። መንፈስ ቅዱስ ከእንጀራና ከስጋ አውጣን። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ የሕይወት እንጀራን አብላን። መንፈስ ቅዱስ መንፈስ ቅዱስ ጨለማውን የምታበራ ፍጥረታዊውን ነገር መለኮታዊ ነገር እንዲሆን መንፈስ ቅዱስ የደረቀውን አጥንቶች የተበታተኑትን ሸለቆዎች ውስጥ በሕይወት የምታኖር መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ በሰው የማይቻል በእግዚአብሔር ይቻላልና መንፈስ ቅዱስ መንፈስ ቅዱስ እባቡና ጊንጡን የረገጠ መንፈስ ቅዱስ የስምህን ክብር መንፈስ ቅዱስ የኃይልህን ክብር ዛሬ ቅዱሳን ይህን ለማመዱት በጌታ በኢየሱስ ክርስቶስ ስም ቀናቸው ይፈታ፣ እድሜያቸው ይፈታ በኢየሱስ ክርስቶስ ስም። ጌታ አምላክ ሆይ ጉልበታቸው ይፈታ፣
ሰማያዊ መዝገባቸው ይፈታ። በምድር ያሰራቸው ይልቀቅ፣ የታሰረ ይሁን። እግዚአብሔር ሆይ ለሰማይ የተፈቱ ይሁን። በምድር የፈታ ነው በሰማይ ይፈታል። ቃልህ ነው ጌታ እግዚአብሔር። የምድሩን ነገር ዛሬ እግዚአብሔር ይፈታ በጌታ በኢየሱስ ክርስቶስ። ለሰማያዊ ነገር እግዚአብሔር ለዓላማ ለመንፈስ ቅዱስ ሥራ ውስጣቸው ይፈታ፣ አይናቸው ይከፈት፣ ቀንበራቸው ከላያቸው ይውደቅ 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 ይውደቅ። ተሸክመውት የመጡት እንቆቅልሽ የሆነ ነገር any strongholds let it be demolished. I pray in Jesus name. በእግዚአብሔር ቃል ራሳችሁን ነፃ አውጡት። ቃሉ ለመጣላቸው በእምነት ለተዋሃዳቸው ጠቀማቸው ይላል፣ ሰራላቸው። ቃሉ ላንቺ ይስራልሽ፣ ይስራልህ ወንድሜ። የሚሰራ ቃል፣ የህይወት ቃል ከአፉ የሚወጣው የሰው ልጅ በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣም ቃል ነው እንጂ ተብሎ ተጽፏል። የእንጀራ ኑሮ ይብቃ ጌታው። ገበታቸውን አንተ ባርክ። በገበታቸው ላይ ራሳቸውን በደስታ ዘይት ቅባ፣ ደስ ይያላቸው። ኃይላቸውን ያደስክ፣ እጃቸውን በአፋቸው ያስጨንቅ። በመገኘትህ በመላእክትህ የእግዚአብሔርን ሥርዓት እግዚአብሔር ሆይ የሰማይ ሥርዓት የተማሩ የሆኑ ጌታ ስለሰጠን ስለዚህ ቀን ስለ ሁሉ ነገር ምስጋና በሰማይና በምድር በክርስቶስ ኢየሱስ ያንተ ነው። አሜን። ቆመን ለአብ ለወልድ ለመንፈስ ቅዱስ እኔ የእግዚአብሔር ነኝ እግዚአብሔርም የኔ ነው እንላለን። ሃሌሉያ ሃሌሉያ ሃሌሉያ።